ኤን ሂፖስታሲስ ነው እያልኩ ነው። እሱ ስለዚህ ኤን ሂፖስታሲስ አይደለም አነ ራሱ ማለት ኢየሱስ የኬልቄዶን ጉባኤ ማን ነው? የኬልቄዶን ጉባኤ የሚያወራው ኢየሱስ 1% ብቻ ነው ያለው። በአንድ ፐርሰን ውስጥ ሁለት ባህሪ አለ። አንደኛው ዲቫይን ነው፣ አንደኛው ሂማን ነው የሚል ነው። የኦሪየንታሎች ደግሞ የሚያወሩት ከሁለት አካል ወይም ከሁለት ሃይፖስታቲስ አንድ ሂፖስታቲስ ከሁለት ባህሪ እና እንደዛ ነው ብለው የሚያምኑት። ከሁለት ባህሪ አንድ ባህሪ ነው ብለው የሚያምኑት። ስለዚህ ኢየሱስ ያለው ፐርሰን ዲቫይን ፐርሰን ብቻ ነው፣ ሂማን ፐርሰን የለውም ነው ብላችሁ የምታምኑት አይደል? ሂማን ፐርሰን አው ፐርሰን ሂማን ፐርሰን ከሰው ሂማን ፐርሰን ወስዷል? ኖ ሂማን ፐርሰን የለውም። ጭራሹኑ የለውም። ያለው ዲቫይን ፐርሰን ነው። ዲቫይን ፐርሰን መጥቶ ሂማን ኔቸርን ብቻ ነው የወሰደው። ከማርያም የወሰደው ሂማን ኔቸርን ብቻ ነፍስና ስጋን ብቻ ነው የወሰደው እንጂ ዲቫይን ፐርሰን የለውም። እኔ ለምሳሌ ዲቫይን ፐርሰን አለኝ፣ ማነው ሂማን ፐርሰን አለኝ። ሶሪ ሰው ስባል ሙሉ ሰው ነኝ። ራሱ ማንነትም ምንነትም አለኝ የሰው። ኢየሱስ የሰው ማንነት አለው? የሰው ማንነቱን የወሰደው ዲቫይን ሎጎስ ነው። ስለዚህ የዲቫይን ሎጎስ የለውም እንጂ ዲቫይን ሎጎስ ነው ራሱ የነበረው ፐርሰን ስለሆነ ከሂማን ፐርሰን የወሰደው ነገር የለም ብላችሁ ነው የምታምኑት ኤስተርኖች? ያ ሰፓሬት ፐርሰን ሁድ የለውም። ሂማን ኔቸሩ ሰፓሬት ፐርሰን ሁድ ስለሌለው ሰፓሬት ነው እኮ አይደለም እኮ ሲጀመር ከመነሻውንም ሂማን ፐርሰን የለውም። በእናንተ ትምህርት ጠይቃለሁ። ያ ለዛ እኮ ነው አሁን ያ the seed that seed is the divine logos. Okay እኮ ዲቫይን ሎጎስ ነው። ዲቫይን ሎጎስ እኮ ማለት ዲቫይን ፐርሰን ነው አይደል እንዴ? አጋ የነበረው ስለዚህ ዲቫይን ፐርሰን መጥቶ ሂማን ፐርሰንን ሳይሆን ሲወሰደው ሂማን ኔቸርን ነው የወሰደው። what's your conclusion? What's your point? እኮ እሱ ነው እኮ እሱ መጀመሪያ ተስማማልኝ መጀመሪያ። I gave it to you bro. ስለዚህ ሂማን ፐርሰን ኢየሱስ የለውም አይደል? ሙሉ ለሙሉ ኢየሱስ ክርስቶስ ስትል you're talking about a divine person. ዲቫይን ፐርሰን እንጂ ሂማን ፐርሰን የለውም ብለህ አስምርልኝ ነው ያልኩህ እኔ። ያ ሂማን ኔቸሩ ዲቫይን ፐርሰን ሁድ ነው ያለው። ይሄ ሰመሪ እንግዲህ ካልገባ አይደለም እኮ ሂማን ፐርሰን የለውም ብለህ ልክ ኤስተርኖች እንደሚያምኑት ቼክ አድርግልኝ አንዴ። እኮ አልኩህ እኮ እሱን እኮ ሰጠው። ጥሩ እሺ። ዲቫይን ፐርሰኑ ከአብ ይበልጣል ወይስ ያንሳል? ዲቫይን ፐርሰኑ ከአብ ያንሳል ኦንቶሎጂካሊ? ኖ ኮርስ ናት ኢኳሊቲ እሱን ዮሐንስ ወንጌል በመቀማት ሳይቆጠር ብሎ ፊልጵስዩስ ላይ ነው። ኦኬ እሺ ተው ችግር የለውም። ዮሐንስ ወንጌል ምዕራፍ 14 ቁጥር 28 ላይ ከእኔ አብ ይበልጣልና ይላል። እኔ የሚለው ምንን ነው ታሳቢና ዋቢ ያደረገው? ፐርሰንን ነው ወይስ ኔቸርን ነው? ኢየሱስ ክርስቶስ within the economy of the Trinity ራሱን ባዶ አድርጎ ሲመጣ በዛ ኢኮኖሚ ውስጥ he submitted himself to God the Father እና ነው አልጠየቅኩም። እሱን አልጠየቅኩም። እንመጣበታለን። ኢኮኖሚ ነው ወይስ ኦንቶሎጂካል ነው የሚለው እንመጣበታለን። ኢንዋርድ ፈንክሽን እና አውትዋርድ ፈንክሽን ላይ አሁን አውትዋርድ ፈንክሽን ላይ እኮ ሶስቱም አንድ ናቸው፣ ልዩነት የላቸውም። ኢንዋርድ ፈንክሽን ላይ ነው የሚለያዩት። ኢኮኖሚክ ላይ ምንም ልዩነት የላቸውም። በኢኮኖሚክ አንድ ነው። ቸርች ፋዘርስ እንደዛ ብሎ ያስቀመጡት አይነጣጥሉትም። የተለያየ ሮል አላቸው ምናምን የሚለው የሶሻል ትሪኒቲ ነው፣ ፕሮቴስታንት ጋር ነው ያለው፣ እናንተ ጋር የለም። አሁን ተመለስ። ኢኮኖሚክ ትሪኒቲ ላይ ምንም ልዩነት የለም። እንደዛማ ካል ወደ እንትና ልትመጣ ነው፣ ወደ የተወገዘው በ381 ላይ የተከሰው አቡልናሪዮስ የሚባል አለ። እሱ ነው እንደዛ ያለው። ኢኮኖሚክ ትሪኒቲ ላይ ይለያያሉ ብሎ ያስተማረው ማለት በኢኮኖሚክ ትሪኒቲ አውትዋርድ ፈንክሽን ደግሞ በአጠቃላይ ፍጥረትን መፍጠር በሮል በምናምን ነገር በአጠቃላይ ነው፣ በውጫዊ ነገር ነው። በውጫዊ ግብር ሲሰሩ ምንም ልዩነት የላቸውም። ኢኮኖሚክ ትሪኒቲ ላይ ምንም ፈንክሽናልና ሮል የሚባል ነገር የለም። ኢንዋርድ ፈንክሽን ላይ አወላዲ ወልድ ተወላዲ መንፈስ ቅዱስ ሰራጺ በሚለው እዛ ላይ ልዩነት አለ፣ ኦንቶሎጂካል ትሪኒቲ ላይ ማለት ነው። ኢንዋርድ እና አውትዋርድ ፈንክሽን ላይ ማለት ነው። አሁን እሱ አይደለም ነጥብ የኔ ጥያቄ። ዮሐንስ ወንጌል ምዕራፍ 14 ቁጥር 28 ላይ ከእኔ አብ ይበልጣል ሲል እኔ የሚለው ወይም ደግሞ ኤጎ የሚለው የግሪከኛው ቃል ምንን ታሳቢና ዋቢ ያደረገ ነው? ፕሮሶፖንን ነው ፊዚስን ነው ታሳቢና ዋቢ አድርጎ የመጣው?
ሶሪ ይቅርታ አንዴ ድገምልኝ። ዮሐንስ ወንጌል ምዕራፍ 14 ቁጥር 28 ላይ ከኔ አብ ይበልጣልና ሲል እኔ ወይም ደግሞ ኤጎ በሚለው ቃል ላይ ኤጎ የሚለው ቃል ሲመጣ ግራማቲካሊ ፕሮሶፖኑን ታሳቢና ዋቢ አድርጎ የሚመጣ ነው ወይስ ፊዚክስን ታሳቢና ዋቢ አድርጎ የሚመጣ ነው? ሶሪ አይ couldn't follow you አንዴ ድገምልኝ one last time። ምን አልተሰማ ሆኖ ነው ወይስ አልገባ ብሎ ነው? ኖ እዚህ ጋር something distract የሚያደርገኝ ነገር ስለነበረ ነው environment። እሺ ዮሐንስ ወንጌል ምዕራፍ 14 ቁጥር 28 ላይ ከእኔ አብ ይበልጣልና ሲል እኔ የሚለው በግራማቲካሊ ፕሮሶፖንን ታሳቢና ዋቢ ያደረገ ነው ወይስ ፊዚክስን ታሳቢና ዋቢ ያደረገ ነው? That's a good I'll give it to you። ጥሩ ጥያቄ ነው። so ጥያቄው ግልጽ ነው እኮ የሶር ነው። አዎ ከሌን እንድትለኝ ነው። ፕሮሶፖንን ነው ወይስ ፊዚክስን ነው? ፕሮሶፖንን ነው ወይም ፊዚክስን ነው? ይኸውልህ ጌታችን ይኸውልህ according to the fathers የትኛውንም ነገር አንተ ነው እየጠየቅኩህ ያለሁት እኮ ማብራሪያ ነው የጠየቅኩህ። እኔ ደግሞ ኢስተርን ኦርቶዶክስ ነኝ ብያለሁ። እኔ ስመልስ according to the fathers መልስ ለመሞከር ይኸውልህ በኢስተርን ኦርቶዶክስ አግባብ አድርጌ ነው እንትን የምልህ። ጥያቄውን ስጠይቅ የትኛውን ነው ታሳቢና ዋቢ ያደረገው? ፕሮሶፖኑን ነው ወይስ ፊዚክስን ነው? የትኛውን ነው ንገረኝ። ሃይፖስታሲሱን ነው የሚሆነው። ምክንያቱም ሃይፖስታቲክ ፕሮሶፖኑን ከሆነ ሃይፖስታሲስ ማለት ፕሮሶፖን ነው። ያው ተግባባን። ፕሮሶፖኑን ከሆነ ሃይፖስታሲስ ማለት ፕሮሶፖን ነው። ያው እንግዲህ ተርሚኖሎጂ ላቲን ተርሚኖሎጂ ነው ፕሮሶፖን። ስሪ ሃይፖስታሲስ አለ ስትሉ ምን እያላችሁ ነው ያላችሁት? you can use it I prefer hypostasis just ችግር የለም። ሃይፖስታሲስ በለው ፕሮሶፖን በለው። እሺ በሃይፖስታሲስ ብለህ ያዘው። ስሪ ሃይፖስታሲስ አለ ስትል ምንድን ነው? three ፐርሰኖች አሉ ማለት ነው። ስለ ፐርሰን ማለት ማንነት ነው አይደል እንዴ? አዎ። ስለዚህ ማንነት ማለት ነው። ስለዚህ ማንነት ከሆነ ከዛ ማንነት ውስጥ እኔ የሚለው ማንነትን ታሳቢና ዋቢ ያደረገ ከሆነ የኢየሱስ ማንነቱ ከአብ ያንሳል ወይ? within the economy not in nature አየህ ይኸውልህ ምንነት ኦንቶሎጂካሊ ሰቦርዲኔት ያደርጋል አላልኩም፣ ግን ኦንቶሎጂካሊ ሳይሆን ፈንክሽናል ሰቦርዲኔሽን አለበት ኢየሱስ። within the economy of the በቃ እንደዛ ከሆንክ የእንትና የአርጌንስ ትምህርት ነው የምታስተምረው። ፕሮሶፖኑ ላይ ፈንክሽናል ሰቦርዲኔሽን አለ ብለህ ታምናለህ? አለ ወገናችን ሚት አድርጋል። ሶሪ ይቅርታ። ግሬጎሪ ኦፍ ናይዚያንስን እያነበብኩ ነበር። when he says እኔ ምን ጥያቄ ይኸውልህ አንብብልኝ ስለ ነው የምትለው እኮ ነጥቡ ላይ የምትመጣው የጠየኩን ጥያቄ ላይ አተኩረህ እንትን ማለት ያለ ማብራሪያ ስፈልግ እጠይቅሃለሁ በቦታው ከቸርች ማለት ነው እኮ ዳያሎግ ያደረግን አይደል እንዴ? እኮ ዲያሎግ ስናደርግ ጥያቄው ላይ ፎከስ አድርጋ በሄረስ እኮ አኪዩዝ አደረከኝ። አባቶችን እንድጠቅስ እንኳን እንትን ብለህ ለምን ትጠቅስልኛለህ? እኔ ስፈልግ ነው ማስረጃ ስጠይቅህ እኮ ነው እንደዛ የምትጠቅሰው። ኦኬ አንተ የፈለከው ነው ማለት ነው። አይ ጥያቄ ስጠይቅ ጥያቄውን ነው አድሬስ ማድረግ ያለብህ። ጎርጎርዮስ ዘንዚናዙ፣ ጎርጎርዮስ ዘኑሲስ፣ ቂሳርያው ባስሊዮስ ብዬ ማስረጃ ስጠይቅ ትሰጠኛለህ ለኔ ሲያስፈልገኝ ማለት ነው። አሁን ግን አላስፈልገኝም። አሁን ለጠየቅ አለው ነኝ አለው ነኝ ጠጭ ያው አሁን ይሄድልሽ ሲሳቢ ወጣ እሺ
አሁን እንደዚህ ዲስቲንክሽን እየከፈልከ እንትን የምትላቸው ነገሮች all related ሞናርኪው ዘፋዘር የሚሰራው ኦንቶሎጂካል ትሪኒቲ ላይ ነው የሚሰራው። ያ ደግሞ ኢተርኒቲ ውስጥ ነው ያለው። ስለዚህ አያስኬድም ራሱ። እኔ አሁን የጠየቁት ጥያቄ ፈንክሽናል ሰቦርዲኔሽን አለ ብለህ ስላከኝ ፈንክሽናል ሰቦርዲኔሽን ላይ ኢኮኖሚክ ላይ ነው ያለው ወይስ ደግሞ ኦንቶሎጂካል ላይ ያለው ወይስ ደግሞ ኢንዋርድ ፈንክሽን ላይ ነው አውትዋርድ ፈንክሽን ላይ ነው ያለው ሰቦርዲኔሽኑ? ሶሪ ይቅርታ፣ ፈንክሽናል ሰቦርዲኔሽን አለ ብለኸኛል አይደለ? አዎ። ሰቦርዲኔሽኑ ያለው ኢንዋርድ ፈንክሽን ላይ ነው አውትዋርድ ፈንክሽን ላይ ነው ያለው? ማለት ኢንዋርድ እና አውትዋርድ ለዲስቲንክሽን የምትፈጥረው ኢንዋርድ ፈንክሽን አታውቅም? ኦንቶሎጂካል ትሪኒቲ ብላ ያዘው ወይ በቀላሉ? ኦኬ ተርሚኖሎጂ ዲፈረንሶች አሉ ቲዮሎጂካል ኮሙኒኬሽን ላይ እኮ። ኦንቶሎጂካል ትሪኒቲ ማለት ቅድመ ዓለም የነበረ ነው አይደል? ኦንቶሎጂካል ትሪኒቲ that's ከዛ በኋላ ፈንክሽናል ትሪኒቲ ላይ ደግሞ ፈንክሽናል የኢኮኖሚክ ትሪኒቲ ላይ ደግሞ የሚባለው አውትዋርድ ፈንክሽን ይባላል። ለያዘው ለማንኛውም እንትን አውትዋርድ ፈንክሽን ወይም ደግሞ የውጭ ግብር የሚባል ነገር አለው። ተርሚኖሎጂ ዲስቲንክሽን ነው። እሺ ኢኮኖሚካል ትሪኒቲ አብ ወልድ መንፈስ ቅዱስ ይለያያሉ? በኢኮኖሚክ ትሪኒቲ of course that's why they are three። እሺ ኢኮኖሚ አይደለም ኢኮኖሚክ ትሪኒቲ ነው ያልኩ። ልብ አድርጎ ያ ጀማ ኢኮኖሚክ ትሪኒቲ ነው ያልኩ። ኢኮኖሚክ ምንድነው? ይኸውልህ ሶስትነታቸውና አንድነታቸው ፔሪኮሬሲስ። ኢኮኖሚክ ትሪኒቲ ምንድነው እየጠየቁ ሲምፕል አድርገህ ነገር። ኢኮኖሚክ ትሪኒቲ ማለት ምን ማለት ነው? እግዚአብሔር his activity within the creation ማለት። ስለዚህ ከክሬሽን በኋላ ነው። ስለዚህ ልዩነት የለውም። በክሬሽን ውስጥ ልዩነት አላቸው አብ ወልድ መንፈስ ቅዱስ አይነት like why are you like የሆነ as if you're bombarding with questions ምናምን። ተረጋጋና let's dialogue ማለት ነው። What's your point? Bro, ኢኮኖሚክ ትሪኒቲ summarize አድርግ። What's your point? ከዛ በኋላ let me respond. No አልተበሳጨውም አይደለም። ይኸውልህ ነው አሁን ተጠቀመው ቃላት ጭቅጭቅ እንዳናደርገው ባክ ኤንድ ፎርዝ ማለት ነው። ስሙዝ ለማድረግ አትበሳጭ። ጦስን ይዞ መበሳጨት የለብህ። ኖ ሳውንድ ኮሚኒኬት እያደረኩ ነው ብራዘር። አፕሮቻችንን እንድናስተካክለው ልጆቹ ጋር አይ በቃ አልጠቀመህም ማለት ነው። ደግሞ አንድ ሰው ማናደድ ከሆነ ማቆም ነው ያለብኝ። አልተናደድኩም ብሮ። ቀጥሉ ጃቢር አውራው። what okay anyways my point was እኛ ኢየሱስ ክርስቶስ እናመልካለን ስንል አንዴ እንትን ከኡስታዝ ጋር ተረጋግታችሁ ቱ ዘ ፖይንት ለማውራት ሞክሩ። እሺ ለማውራት እየሞከርኩ ነው። ሲጀምር ኢንተራፕት ያደርገኛል በሌላ ቱ ዘ ፖይንት ለማውራት ሞክር። ቱ ዘ ፖይንት ያወራክ አካባቢ ለማውራት ሞክሩ። ፍሎ ኦፍ ቶት ኖሮት ኮሄሲቭ የሆነ ኮሚኒኬሽን እንዲሆን በጣም 10 ኢንተራፕሽን ከሚኖር ሌቲም ቱ ዘ ፖይንት ካወራ I will listen ምን ታረጋለህ መሰለህ? እኔ ደግሞ ሪስፖንስ አደርጋለሁ፣ እሱ ደግሞ ያቆማል። እሺ እኔ መሰለኝን ነገር ልንገር፣ የሚያግዝህን ነገር። ኡስታዝ ጥያቄ ሲጠይቅህ ጥያቄውን ድገምልህና ይሄንን የጠየቀኛ በለው። ከዛ አው ካለክ በቃ ሂድበት አንተ እንድትግባቡ ማለት ነው። በቃ ኡስታዝ ቀጥሉ በዚህ አካሄድ። ሶሪ ኢሞሽናል የሆንኩ ከመሰለው I was not emotional just እንትን ቱ ዘ ፖይንት ሳታወራ ስቀር እንደዛ ይመስላል። አቦ ቆይ ኡስታዝ ይመለስና ከሱ ጋር ታወራለህ። ፖይንት እያወራሁ መስሎኝ ነበር። ያ እኔ የምታወሩት ወሬ ስላንተ የሆነ ሰው ሜንሽን አድርጎ ነበር የሆነ ቤት እያወራውና ሰማለሁ። ዘሶ you're a convert አይደለ from Christianity? ኡስታዝም ነው
ኧረ እባክህ አይ እኔ ማለት እኔ እኮ ስለተመቸኝ ነው የገባሁትም ራሱ ሲጀምር ጀምሮ ባይመቸኝ አልገባም ነበረ። አንደኛ ኤስተርን ነኝ ሲለኝ ኤስተርኖች በጣም እንትን ናቸው፣ ሞር ቴዎሎጂካል እንትናቸው ዲፕ ነው፣ እንደ ኢትዮጵያ ውስጥ እንዳሉት አይደለም ራሱ። ስለዚህ ያለኝ አማራጭ ምንድነው ከነሱ ጋር ማውራ ሞር እንግባባለን፣ ጥያቄም ለመጠየቅ ምናምን ነገር አዳዲስ እውቀቶችንም ለመማርም ጭምር ነው ስጠይቅ የነበረውት እና ከዛ አንጻር ነው ፎሎ አድርገኝና ሌላም ቀን ማውራት እንችላለን። እና በዚህ ዙሪያ ላይ በደንብ ነገረ ክርስቶስ ላይ ወይም ክራይስቶሎጂ የሚለው ላይ በደንብ ጥርስና ምላሱን እየነቀስና እያደማን ጥልልና ጥንፍፍ አድርገን እያጠለልና እያጠነፈፍን እንመለከታለን። እሺ ቴንክ ዩ ይመች ብራዘር፣ ተመችተኛል። ቴንክ ዩ አሪፍ። እንግዲህ ያው እንዳጠናው ኦብቪየስ ነው እና አም ኦፕን ለመማማር በጣም እኔም ደስ ይለኛል። እና ደግሞ ስለጠይቅ ሞር ቴዎሪካሊ የሆኑ ነገሮችን ነው። ምክንያቱም መጀመሪያ ስታወራ በጣም እንግሊዝኛ እያበዛ ስታወራ ኤስተርኖች በጣም እንግሊዝኛ እያበዙ ነው የሚያወሩት አብዛኛው ማለት ነው። እና ያ ነገር ደግሞ ምንድነው ከማጥናታቸው የተነሳ ነው። ምክንያቱም አንዳንዴ ተርሞቹን አማርኛ ላይ አታገኘውም እንደዚህ ቴዎሎጂው ማለት ነው። ከዛ እንዳትቸገር ስለፈለኩኝ ነው የገባሁት የነበረውና ባይመቸኝ አልገባም ነበረ። ግን መጨረሻ አካባቢ ላይ ግን የሆነ እንትን ስትል እኔ ምክንያቱም እንትኑ አይደለም ኢላማዊም አይደለም ሰው ማብሸቅ ማናደድ ማሸነፍ ምናምን የሚባለው ነገር እንደዛ ከሆነ የሃይማኖቱና መንፈሳዊነቱ ይጠፋል፣ ጥቅም የለውም። አንደኛ ኢጎሴንትሪክ ነው የሚሆነው። እኛ ደግሞ የምንፈልገው ቴዎሴንትሪክ ነው እዚህ ጋር ማለት ሊላይ ተብሎ ነው እዚህ ጋር የተቀመጥ ነው ለማለት ፈልጌ ነው። ፎሎ አድርገኝ፣ አዳምጣችኋለሁ። ስራ እየሰራሁ ስለሆነ ነው። ይመች ብራዘር። እሺ ወሊድ ሶሪ። እንግዲህ ያው ሁላችንም የራስ የተለያየ ፐርሰናሊቲ አለን፣ የተለያየ አፕሮች አለን እንደዚህ አይነት ዳያሎጎች ላይ እና እኔ ይሄ ባኬን ፎርቱ ጭቅጭቅ ስለሚመስለኝ ነው አንዳንዴ ታውቃለህ፣ የሆነ ሀሳብ ሳትጨርስ ሰው ኢንተራፕት እና በዛ ነው እንጂ I don't take it in any other way። ችግር የለውም። ኡስታዝ ወሂድም ኮንቨርተር ነው፣ ኮንቨርት ነው አድርጎ የመጣው። ችግር የለውም። ተርሞቹን ኦሮምኛ ላይ ታገኛቸዋለህ። ኡስታዝ ዝም ብሎ ሲሸውድ ነው። አማርኛ ላይ አይገኙም፣ ግን ኦሮምኛ ላይ አሉ በበቂ እና አጥነው ለማየት ሞክር። ምንድነው ጥያቄ? ከእኔ አሁን ጥያቄ ካለ ጠይቅ። እኔ ልቀጥል። ቆይ ሰጎን አሳለፍኩት ብዬ ነው። እሱን ጠበቁኝ። ትንሽ ደቂቃ እኮ አስቀጥለዋል ካሁን። ከዛ አንተ እኮ ያንተ ምን መሰለ ሰኩን ከአንተ ጋር እያደረግን ያለ ነው። ጥያቄ እንዴት እንደሚጠየቅ አስተምረንክ ከዛ ነው እንደዛ ነው እየጠየቅ ያለከው። አሁን ጥያቄን ብትጠይቅ ግን ጥያቄ እንዴት እንደሚጠይቅ አስተምረን። እሺ ቀጥል። ሶሪ ብሮስኪ፣ አይ ቲንክ እኔ መውጣት አለብኝ፣ መንቀሳቀስ አለብኝ እና ከጀልስ ጋር ቀጥሉ። ፎሎ አድርጌያለሁ። ፎር ሹር ሌላ ጊዜ ጆይን አደርጋለሁ። አይ ሪሊ ዋንት ቱ ሂር እንዴት ኢየሱስ ክርስቶስን አውቀኸው ከነበረ አላውቅም እና ደግሞ ክርስትና እንግዲህ ምን ያህል እንደምንረዳው አይ ዶንት ኖ። እንግዲህ የተለያዩ ትራዲሽኖች አሉ። እሺ ቀላል ጥያቄ ልጠይቅህ፣ ቀለል ያለ ጥያቄዎች እናውራ። 5 ደቂቃ። ኦኬ አይ ሪሊ ሃቭ ቱ ጎ። ግን እንደ እንትን ፔንድ አድርገን መያዝ እንችላለን፣ የሆነ መጀመር እንችላለን የሆነ ዳያሎግ፣ ከዛ የምንቀጥለው ማለት ነው። ኢየሱስ ክርስቶስ የአምላክ መልእክተኛ ነው ብለህ ታምናለህ? የአምላክ መልእክተኛ ነው አምላክ ነው ብዬ ነው የማምነው። ኢየሱስ ክርስቶስ እኮ የአምላክ መልእክተኛ ነው ወይ? እንደዛ ልትል በዛም መልኩ ኤክስፕሌን ልታደርገው ትችላለህ። ግን አንድ ነገር ነው እያወራን መኖሩ ነው። እሱ ላይ ተስማምተን ነው መጀመሪያ ያለብን ስለ ኢየሱስ ክርስቶስ። ያው መልእክተኛነቱ የሚሆነው ዊዚን ዘ ኢኮኖሚ ኦፍ ዘ ትሪኒቲ ይሁን፣ ችግር የለውም። በአባቱ በመላኩ ፕሮፌት ልትለው ትችላለህ። ኢቨን ራሱ ደግሞ ሙሉ ደግሞ ኦልድ ቴስትመንት ኦፊሶቹን ፉልፊል በማድረጉ ደግሞ ፕሮፌት ኪንግ እና ፕሪስት ነው ልትለው ትችላለህ። አሁን እኔ ከአንተ ጋር ሳወራ ከግማሽ በላይ እመጣልሃለሁ። የኢየሱስ ክርስቶስን አምላክነትን ተቀብዬልክ እንቀጥል፣ አያስኬድም። ፖይንት እሱ ነው። አምላክነቱን እራሱ ተቀብዬልክ ላይክ ወዴትም አትሄድም ነው የኔ ፖይንት። አሁን ክርስቶስ አምላክ ነው አይደለም ምናምን እኔ ጭቅጭቅ አልጨቃጨቅም። ግን እስቲ አምላክ ይሁንልህና ልምጣልህ ግማሽ ክርስቶስ የአምላክ መልእክተኛ ነው ወይ? ይሄ ነው ጥያቄ። አሜን። ይኸውልህ አሁን አምላክ ስትል ኦንቶሎጂካሊ እንግዲህ የሆነ ነገር አምላክ ነው ስትል
ከዛ በላይ የሚያስኬድህ እኮ ነገር የለም። ተረዳኸኝ? አሁን የዛ አምላክ ነው ካልኩ በኋላ መልእክተኛ ሆነ አልሆነ አሁን አይደለም መልእክተኝነቱ አይደለም። ያው መልእክተኝነቱ ከአብ ላሳነሰው ምናምን ነገር አይደለም። መልእክተኝነቱ ለማን ነው? ለአምላክ ነው ወይስ ለማን ነው? ይሄ ነው ጥያቄ። አይ ዶንት ኖ እንግዲህ አምላክ ነው ሲባል እንግዲህ አምላክ የሚባለውን ነገር እንዴት እንደምትረዳው አልገባኝም። ኢየሱስ የፈጣሪ መልእክተኛ ነው። ፈጣሪ ነው የላከው ወደ ምድር። ፈጣሪ አይደለም፣ ራሱ የመጣ ፈጣሪ እኮ። ግን እሱ ግን ደግሞ ይላል ዮሐንስ ወንጌል ላይ ተልኬ ነው የመጡት ይላል። አንድ አምላክ አለ እሱ ልኮኝ ነው የመጡት ይላል። እንደገና ደግሞ የሐዋርያት ስራ ላይ ደግሞ እንደምታየው እግዚአብሔር እንደተስፋው ቃል ለእስራኤል እርሱ መድኃኒትን ክርስቶስን አመጣ ይላል። የመጣ አለ ያመጣ አለ። አሁን ምንድነው? ክርስቶስ ተልኳል። እኔ ከአብ ዘንድ ተልኬ መጣሁ ይላል። ስለዚህ የላከው ማን ነው ነው ጥያቄው። እሱ አምላክ ይሁን ችግር የለውም፣ ከላከውም ጋር እኩል ይሁን፣ እኔ ችግር የለብኝም። ይሄን ያህል እመጣልሃለሁ። እኔ ይሄን ያህል መጥቼ ራሱ ኢሳያስ ምዕራፍ 54 ላይ ምን ይላል መሰለህ? ኢሳያስ ምዕራፍ 54 ላይ እግዚአብሔር ቀኝ እጅ መዳንን አመጣችለት። ይሁን የእግዚአብሔር ቀኝ እጅ ለእግዚአብሔር ለራሱ መዳንን አመጣችለት። ይሁን እንደሱ ነው ይሁን እግዚአብሔር እና የእግዚአብሔር አሁን ለሆል እንግዲህ ስፔሻሊ ለናተር አይዛያ የሚያወራው የእግዚአብሔር ባሪያ የሚል ስለሚባለው ሰውዬ እሱን ተወውና የሚያመጣው ፊገር እና እሱ ፊገር ደግሞ የኔ አንድ ጥያቄ ግሎሪ ሲገለጥ ታየዋል። ምን መሰለህ እኔ አሁን ጥያቄ ምንድነው ኢየሱስ ክርስቶስ የፈጣሪ መልእክተኛ ነው ወይስ አይደለም ነው? በቃ ይሄ ነው ፖይንቴ። በቃ እቺ ብቻ ናት ጥያቄ። እቺ መልስልኝ። ሁለት ነገርን በአንድ መያዝ ትችላለህ። ለስናት ዳይኮ ፋረስ ይሄ ተላከ የምንለው ፈጣሪ ይሁን ችግር የለውም ሀቢቢ፣ ፈጣሪ ይሁንልክ ችግር የለውም። ፈጣሪ ይሁን ከላከው ጋርም እኩል ይሁንልህ። መጥቼልሃለሁ ግማሽ ድረስ አንጨቃጨቅም። ክርስቶስ ያንሳል፣ አምላክ ነው አይደለም፣ ፈጣሪ ነው ችግር የለውም። በቃ ይሄንን ተውኩልክ። ወደ አንተ ግማሽ መጣው ታመንክ። ታዲያ ላይክ this is the whole thing bro እኮ ታዲያ ኢየሱስ የፈጣሪ መልእክተኛ ነው ወይ? ይሄ ነው አሁን እዚህ ጋር ነው የሚያንቀን። መልሰው እስቲ ይሄን ፈጣሪም ነው የፈጣሪ መልእክተኛም ነው። ቴንክ ዩ። ስለዚህ ፈጣሪ ልኮታል። አዎ ስንት ፈጣሪ ነው? ፈጣሪ ልኮታል ስትለው ግን ያ ፈጣሪ አንድ ፍቃድ ነው ያለው። ለዛ ነው አንደኛው ፈጣሪ ሲመጣ በመላኩ ብቻ ሳይሆን በመፍቀዱም ነው የሚመጣው። ችግር የለውም። ሲሞት ራሱ በአባቱ ፍቃድ ብቻ ሳይሆን በራሱ ፍቃድ ነው የሚሞት። ችግር የለውም። ያነሳው ራሱ በራሱ ፍቃድ ነው፣ በአባቱ ፍቃድ። ተግባባን። እኔ አሁን ምንድነው መሰለ ጥያቄ የላከው ፈጣሪ ራሱን የላከው ወይስ ሌላ ፈጣሪ ነው የላከው? የሁለቱም ፍቃድ አንድ ነው። ኖ ፍቃዳቸውን አይደለም የጠየቅኩ። የላከው ፈጣሪ ማለት ነው ራሱን ነው የላከው ወይስ ሌላ ፈጣሪ ነው የላከው? ሌላ ፈጣሪ ነው የላከው። ስንት ፈጣሪ ነው ያለው? 3 በቃ ባቴሪ ላከም በሰፊ 3 ፈጣሪ እንዳለ ካመንክ ጨረሰን። በቃ ፊሽካተን አሁን 3 ፈጣሪ ይኸውልህ፣ አንተ አሁን እየተጫወትክ ያለው የወርድ ጌም ኖ ኢዝ ናት ወርድ የእምነቱ አርቲኩሌሽን ሶስት ፈጣሪ ነው ያለው አልከኝ። በቃ ሌላ ቀን በሰፊው እናወራለን። በቃ ሀቢ ኖ ኦፍ ኮርስ ክርስቲያኒቲ ትራይቲዝም እንዳልሆነ ይሄ የታወቀ ነገር ነው። እንግዲህ አንተ ገገመ ሶስት ፈጣሪ አልከኝ አይደል? አሁን for the sake of this argument የሆነ ክሊፕ አድርገው ከዛ በኋላ ብሏል ብለህ ኖ አይደለም ሲሊ ጨዋታ ኖ ብሏል አይደለም። በአንድ አፋጫውተኛ ስም ፈጣሪ ነው የምታምኑት? በአንድ አፋታ ጫውተኛ ቴዎሎጂ እያወራ ነው እኮ ገባ። እኔ አሁን እሺ ቀላል ጥያቄ ነው የጠየቅኩ። ይሄ የላከው ፈጣሪ ራሱን የላከው ወይስ አይ በቃ ያለሽበት እንትን ገባኝ። በቃ ብሮስኪ ይመችሽ። በቃ ክርስቲያኖች እንግዲህ እኔ ኢስተርን ኦርቶዶክስ ነኝ ብዬ ነው የጀመርኩት። 3 አምላክ ነው የሚያመልኩት ብለህ ሂድና እንደዛ አላልኩም። አንተ ነህ እንደዛ ያልከኝ። 3 ፈጣሪ አለ አላልከኝም? ይኸውልህ በኩዌሽንህን እየመለስኩልህ ነው። I'm trying to follow your logic
ከዛ በኋላ I'm going to respond to it ሶስቱ ፈጣሪዎች ናቸው ኢየሱስ ክርስቶስ ፈጣሪ ነው ያለው ይኸውልህ መንፈስ ቅዱስ ፈጣሪ ነው አብ አባት ፈጣሪ in a way they are all three of them are gods ተረዳኝ ፈጣሪዎች ናቸው አንድ ዲቫይን ኔቸር ስላለ ማለት ነው እኮ ፈጣሪዎች ናቸው ያው ያንን የዲቫይን ኔቸር ሼር ስለሚያደርጉ አንድ ፈጣሪ ስላለ ማለት ነው እኮ ሶስት ፈጣሪዎች ናቸው ስለዚህ ፈጣሪዎች ናቸው ሶስቱማ አሜን ይመች በቃ አንቺ በቃ ይመች ሌላ ጊዜ አወራሻለሁ ግን ክርስትናን ትተስ የወጣው እንደዚህ አይነት አንደርስታንዲንግ ኖሮ ከሆነ ማለት ነው አንደርስታንዲንግ እኮ አይደለም እኮ አንደርስታንዲንጉንማ በደም ነው የማውቀው ግን ያው እውነት አይደለም የሆነ ከጥያቄው ጋር መምጣት አለበት አንደርስታንዲንግ ያሌለ ካሌለ ግን እሺ ለምን መሰለህ ኔክስት ላይ ምን እንደምትረዳ ኖሚናል ፕሮቴስታንት ሆነ ከሆነ ደግሞ በጣም ነው ማለት ነው ልንገርህ አንድ ነገር የቤት ስራ ልስጥክ እንትን አማልክት ታውቃለህ አማልክት አምላክ የማይባሉት ምናቸው ስለበዛ ነው what አምላክ አለ የአምላክ በምን አማልክት ብለህ ጀነራላይዝ አድርገህ ስታወራ አማልክት በብዙ ወርልድ ቪዎች ውስጥ ተረዳን ነው አሁን ለምሳሌ ልንገርህ አማልክት ስትል አሁን በክርስትና ውስጥ አማልክት አሉ ሰዎችም አማልክት ተብለዋል እኮ ገባኝ አማልክት ስለ ፈጣሪ ነው እያወሩ ያሉት ለምሳሌ መልአክ ብሎ መላእክት ይባላል መላእክት ማለት የመላእክ ብዙ ቁጥር ነው አይደል Okay, I think ይቅርታ I have to interrupt I think you're going to drive a new point እና ሌላ ጊዜ እንቀጥላለን እሺ ብራ ቻው ሙከሚል ሰላም አለይኩም ሙከሚል የለም እሺ እኔ አሁን ካለውበት ለወጣ ስለሆነ መሄድ ይኖርብኛልና የምቀጥሉ ወንድሞች ካላችሁ ቀጥሉ አንድ ቁጥር ጻፉልኝና ላስገባችሁ አንድ ጥያቄ ነበረኝ እሺ የፈጠነ ጠይቅ እሺ ሰዎች እስኪመጡ ወአለይኩም ሰላም ወራህመቱላህ ጥያቄ ምን መሰለ ለምሳሌ በሌላ አጋጣሚ ወደ በስደት መልኩ ወደ ሳውዲ አረቢያ የሚኖሩ ሰዎች በዚህ አጋጣሚ ሀጅ ቢያደርጉ እንዴት ነው ሀጁ ተቀባይነት ያለው ይመስልካል ያለው ነገር እንድታስወቀኝ ነበር ለምሳሌ ብዙ እህቶቻችን ኩናምኛ ተሰማለህ ነው ፓፓ ምናሽ ኩናምኛ ተሰማለህ አርሰማ አይ መልሱን በኩናምኛ ነው የማውቀው በአማርኛ ከፈለክ ሁሱ ጋር ሂድና ሁሱ ይመልስልሃል ይሄንን በአማርኛ አላጠኑትም እና በኩናምኛ ደግሞ አይ ቲንክ አትረዳውም እና ዝም ብዬ ከመለፈልፍ ሁሱ ጋር ሂድና በኋላ በአማርኛ በደም ይመልስልሃል እሺ ፓፓ ወንድሜ ሽክራን ቀጥሉ በቃ ጃይት ሹክራለ ሰላም አለይኩም ወአለይኩም ሰላም እሺ እኔ ጥያቄ ትንሽ እንትን ላይ አንደኛ ቆሮንቶስ አይ ቲንክ ላይክ አንደኛ ቆሮንቶስ 15 ሰላምኩ እኮ አረሳም ሰላምኩ እኮ ክርስቲያን መዝዬ ነው አይደለም እኔማ ማወቅ ፈልጌ ነው አይደለም ክርስቲያኖች አሉ ከላይ ጠይቃቸው ወይ ደግሞ በኋላ ነው ካጥኝ እሺ የሚገባ ሰው የለም ሙከሚል ሰላም አለይኩም ወአለይኩም ሰላም ወራህመቱላህ እሺ እኔ ልጠይቅህ ጃ ጠይቅሽ አዳም ይሰማል የፈጠነ ጠይቅ አየር ላይ እሺ በቅድሚያ ግን ሙስሊም ነህ አንተ እሺ ቁርአን ለአረቦች ብቻ እንደወረደ በቁርአን ውስጥ ተጠቅሷልና እና ለአንተ እንዴት ይመለከታል ብዬ ነው እስቲ ማስረጃ አምጣ ቁርአን 42:7 ላይ ቁርአን ለአረቦች ብቻ እንደወረደ ነው የሚናገረው ክፈትና አንብበው
ትልቁ ላይ ያደርጋል። ከወጣው እንትን ይጠፋል። ታበራዋለህ። አይ እኔ ለወጣ ነው ሲጀመር። እኔ ሲጀመር ሰዓት ልጠይቀኝ መስሎኝ ነው ጠይቀኝ ያልኩህ። ሙከሚል ቀጥሉ በቃ። አንብባው ግን ታውቃለህ? ኧረ እኔ ምንም አንብቤው አላውቅም። ዝም ብዬ ነው እንትን ያልኩት። ሙከሚል ይመልስልኝ የለም እዚህ ሙከሚል ይመልስልሃል። ክፈትለትና ራስህ እንትን በለው። እሺ ሰላም አለይኩም ቻው በሉ። ወአለይኩም ሰላም ወራህመቱላሂ ጀዛከላህ። ቀደም የሰከርኩ ነበር ለዛ ነው ያልመለስኩት። ሰላም ብያለሁ አዳ። እሺ ሰላም እንዴት ነህ? ሰላም ነው አለን። ሰላም ነው። የት ቤት እምነት ነህ? የጠየቁን ግን መልስ አይሻልም? በቃ አጭር ነው። እሷን ብቻ ነው የምፈልገው። አውቃለሁ እመልስልሃለሁ፣ ግን ከየት ቤት እምነት ነህ? አውቃለሁ። አላሁ አክበር። እምነት የለህም? ዛሬ ማመንም አለኝ። እምነት ሳይኖረኝ ማለት ነው። አላሁመ ለከሱም እኮ በቃ ንገረኛ። እሺ ክርስቲያን ነኝ። የትኛው ክርስቲያን? ኦርቶዶክስ። ልጠይቀኝ እንዳይሆን ብቻ መልስ የጠየቁህን መልስ። ምን ጥያቄን እንደ ምትመር ቦምብ ነው የእኔ አጭር ስለሆነ ብዬ ነው ማለት። ሌላ ሰው ጥያቄ ሊኖረው ስለሚችል የእኔ አጭር ስለሆነ ችግር የለም እመልስልሃለሁ። እሺ ምንድን ነው ጥያቄ? ቁርአን በሱራ 42:7 ላይ ለአረቦች ብቻ እንደወረደ ነው የሚናገረውና ብቻ የሚል ቃል አለ። አንተ እንዴት ነው ሙስሊም ይሆን? አንብበው ክፈተው። እሺ አለው አንብበው ክፈተው አለው። ብቻ የሚል ቃል አለ። ክፈተው። ተረጋጋ እስቲ ቆይ። የቃላት ጨዋታ አይደለም። ሀሳቡ ላይ እንስማማ። ኧረ እስቲ ተረጋጋ ብራዘር። ምን ሆነህ ነው? አንቀጹን እከፍትልሃለሁ። እዛ ላይ ለአረቦች ብቻ የሚል ቃል አለ ወይ? ኮንቴክስቱ እየነገርኩህ እኮ ነው መልእክቱ። ስለ ኮንቴክስት አይደለም ስለ ቃል ነው የጠየቅኩህ። እሺ አተልቀኝ አንዴ ጀማል እናው ሳምኑ አሳም ብሏል ባያቸው ለውናችልም። ኦኬ ማሚ ሰጠሻት? እኔም አልችልም። ለምንድን ነው አሲያ አለሽ? ካለሽ አተልቅ ወይ ማጥነሽ ማተለቅ እንትችሉ ካላችሁ ነው። ሙኬ አንተም እኮ ስልጣን አለ። አልችልም እንደዛ አለ ቪዲዮ ግን አላከልኝ። ምንም እንደዛ ማድረግ አልቻልንበትም። ምን ይኸውልህ እንትን አለ እንደዚህ የሆነ ቆይ አንዴ ላሳያችሁ። አሲያ ትላላችሁ የሆነ እኔ ስራ ላይ ነኝ። አትጥሩኝ ሰዎች ብዙ አድሚናቶች ብዙ አላችሁ። እንዳይዘረግፈን ድምፅ እንድታሰማን ነው እንጂ ደግሞ አቅቶን አይደለም። ቶሎ ቢያውን አሳየን። እሺ ቀይ የሆነ እንትን የጀሜ ወይም ደግሞ ሙኬ ማለት ነው። አንድ ሰው ነኩማ። እሺ ነካው። ምን ይመጣልሃል? ምን ይመጣልሃል? አንበበልኝ። ጊፍት ማይክ ምናምን ካሜራ ኤክስፓንድ ከዛስ ኤክስፓንድ ፖዝ። እሺ ሌላ ቀጣይ ያለው አደረኩት። ያው ትልቁ ላይ አደረኩት። ለማትኩት በቃ በቃ እሱን ኤክስፓንድ ምናምን ከሱ ቀጥሎ ያለው ስትነካው ጊዜ የምትፈልገውን ያለው አሁን ትልቁ ላይ ያለው ሰው ስትነካው ጊዜ አሁን ለምሳሌ አንተን ይሄ ሲኒሾ የሚለው ልጅ ጋር አድርግ። ይሄው አየኸው ስቀይረው ራስህን አሁን ቀይር። ራስህን ነካና አመሰግናለሁ። እሺ ሙከሚል መልስልኝ ጥያቄ እና ልውረድ። ሐናን ፎሎ አድርጓት። እሺ 700 ምናምን ሰዎች አላችሁ። ሐናን እህታችን ናት። ንጽጽር ላይ የምትሰራ እህታችን ናት። ፎሎ አድርጓት። እሺ ጎበዞች። ኦኬ እሺ
አንዴ እሺ ብቻ የሚል ቃል አለ ብለኛል። እንግዲህ ሌላ ግን ዋስታል ማለት ነው። ችግር የለም። ምን እንደሚል ታስረዳናለህ። ችግር የለም። ማስረዳሃለሁ። ግን ብቻ የሚል ቃል አለ ስላልክ ያው ዋስቻለሁ ብለህ ይቅርታ ትጠይቃለህ። ብቻ የሚል ቃል አለ ብለሃል አይደል? ምዕራፍ 42 አንቀጽ 7 ላይ እንደዚሁ የከተሞች እናት የሆነችውን የመካ ሰዎች አለ የመካ ሰዎችን በአካባቢያ ያሉትንም ልታስፈራራ የመሰብሰቢያውንም ቀን በእነሱ ሚዩት አድርገህ እንደሚረዱስ ነገር አለ። አዳም ሚዩት አድርግ። ኦኬ። እንደዚሁ የከተሞች አለ የከተሞች እናት የሆነችውን የመካ ሰዎች ማለት ነው በአካባቢያ ያሉትንም ልታስፈራራ የመሰብሰቢያውንም ቀን በእርሱ ጥርጥር የሌለበት ሲሆን ልታስጠነቅቅ አረብኛ የሆነን ቁርአን ወደ አንተ አወረደን። ከእርሱም ከፊሉ በገነት ውስጥ ከፊሉም በእሳት ውስጥ ነው አለ። የት አለውን ለአረቦች ብቻ የሚል ቃል አለ እዚህ ጋር? አዳም መካ እያለ እኮ ነው እና በአረብኛ እያለ ነው። አረብኛው ላይ ነው ብቻ የሚል ቃል ያለው። ወደ መካ በአረብኛ እያለ ነው። በአረብኛማ በአረብኛ በትግርኛ ወረደ። በአረብኛ ነው የወረደው። ጥያቄው ለአረቦች ብቻ የሚል ቃል አለ ወይ ነው ጥያቄው። ለመካ ሰዎች እያለ እኮ ነው። ለመካ ሰዎች እና በአካባቢው የሚገኙ እያለ ነው። ለመካ ሰዎች ተወረደ። ለዓለም ሚል የለውም። ለአህዛብ ወይም ለዓለም ህዝብ ሚል የለውም። ለዓለም ህዝብ የሚል ነገር የለም ቁርአን ላይ። ቁርአን ለዓለም ነው የወረደው የሚል ነገር የለም ቁርአን ላይ። አዳም አንብበው ቁርአን ላይ ለዓለም ነው የተላከ የሚል ነገር የለም። እያዳመጥኩ ነው። ለመካ ሰዎች እያለ እኮ ነው። ለመካ ሰዎች እያለ ነው። ልታስፈራራ ለምንድን ነው የምታዘገኘው? በአረብኛ እያለ እኮ ነው። አረብኛ የሚያወሩ ሰዎች የዓለም ህዝብ ሁሉ አረብኛ ይናገራል። ተውራት በምን ቋንቋ ነው የተሰጠው? አረብኛ ታዲያ የመካ ሰዎች ቋንቋ እኮ ነው። ተውራት ለሙሴ በምን ቋንቋ ነው የተሰጠው? ለማን? ለሙሴ ተውራት በዕብራይስጥ። እሺ፣ ለዕብራይስጥ ለሚናገሩ ሰዎች ብቻ ነው የተሰጠው? በዕብራይስጥ መሰለኝ እኮ ለዕብራይስጥ እንደዛ ለእስራኤላውያን ነው። ታዲያ እስራኤላውያን ነፃ ያወጣቸው ያኔ ያው እስራኤል ወደ እስራኤል ነው የተላከው። ስለዚህ አሁን ለአንተ አይጠቅምም ማለት ነው። አንተን አይመለከትም። ፈጣሪ ያላከው ወደ እስራኤላውያን ነው። ስለዚህ ተውራ አንተን አይመለከትም። በወንጌል ነው ወደ አህዛብ ዓለም ወደ አህዛብ የሚሰበከው ወንጌል ነው። እሺ ጥሩ የተሰበከው ወንጌል በምን ቋንቋ ነው የተጻፈው? ወንጌል በምን ቋንቋ ነው የተጻፈው? በምን በዕብራይስጥ፣ በግሪክኛ ማስረጃ አውጣ። በአረማይክም አለ መሰለኝ እንደ ማስረጃ አውጣ። በአረማይክ ለመጀመሪያ ጊዜ ሐዋርያቶቹ የጻፉት በምን ቋንቋ ነው ያልኩት? የተገለጠላቸው በምን ቋንቋ ነው? በአረማይክ የአረማውያን እንትን የሶርያውያን ቋንቋ ማለት አረማይክ ነው ያስተምር የነበረው ኢየሱስ። ስለዚህ በአረማይክ ከሆነ ወንጌሉ የተገለጠው በአረማይክ ስለሆነ ለአረማይክ ለሚናገሩ ሰዎች ብቻ ነው ማለት ነው የሚያገለግለው ወንጌል አይደለም። ሁሉ ወንጌል እንደዛ አይደለም። የዮሐንስ ወንጌል የተጻፈው በአማርኛ በግሪከኛ ቋንቋ ነው የተጻፈው። አንዴ በአማርኛ ቋንቋ የተጻፈ ወንጌል አለ? ሐዋርያቶቹ በአማርኛ የጻፉት ወንጌል አለ? ምን አለ? ቆይ ይሄኛው እኮ ስለ ቋንቋ አይደለም የጠየቁህ። መካ እያለ እኮ ነው አይደለም። በአረብኛ ቋንቋ የመካ ሰዎች እያለህ ነው። ስለ ቦታው እንመጣበታለን። አሁን ስለ ቋንቋ አወራህ እኮ። እነዚያ ሰዎች የመካ ሰዎች አረብኛ ነው የሚናገሩት። በአረብኛ ወረደ እያለ ነው። ስለዚህ
አረብኛ ለሚናገሩ ሰዎች ብቻ ነው የወረደው አለ። ስለዚህ አሁን ጥያቄው በአማርኛ ቋንቋ ሐዋርያቶቹ የጻፉት መጽሐፍ አለ፣ ወንጌል አለ? መልስ በአማርኛ የተጻፈ ወንጌል የለም። ስለዚህ አንተን ወንጌል አይመለከትህም፣ ተተርጉሞ ነው እንጂ የተጻፈ ኦሪጂናል የለም እኮ አይመለከትህም ማለት ነው። ስለዚህ በወንጌል ማመን አይጠበቅብህም ማለት ነው። መልእክቱ ውስጥ እዛ ለአሕዛብ አዳምጣኝ ለዓለም ሁሉ ይሰበካል ይላል። ለአሕዛብ ሁሉ ይሰበካል ወንጌል ይላል። በምን ቋንቋ? ቁርአን ውስጥ እስኪ እንደዛ የሚል አምጣልኝ። ለዓለም አሕዛብ ሁሉ መሰበክ አለበት የሚል ክርስቲያን መቀበል አለባቸው የሚል አረ ልንገርህ፣ ችግር የለውም። ምን መሰለህ አንዴ ሚውት አድርገሽ የሚረብሽ ነገር አለ ባክግራውንድ ሚውት አድርገን። አሁን ላስረዳ። ለማንኛውም ወከዛሊከ አውሐይና ኢለይከ ቁርአንን ዓረቢያን ሊቱንዚረ ኡመል ቁራ፣ ልክ እንደዚሁ የከተሞች እናት የሆነችውን የመካ ሰዎችን አለ። የመካ ሰዎች አንድ ያዘልኝ። ስለዚህ ይሄ ቁርአን የወረደው አንደኛው ለማን ነው? ለመካ ሰዎች፣ ለአረቦቹ ማለት ነው። ከዛ በኋላ ወመን ሐውለሃ አስከተለና ማለት ነው በዙሪያዋ ላሉት። በዙሪያ ያሉት እነማን ናቸው ሲባል ዓለም ነው በዙሪያ ያለው በመካ ዙሪያ። ስለዚህ ዓለምን ያመለክታል ይሄ አንቀጽ ራሱ ማለት ነው። ስለዚህ በነገራችን ላይ ወመን ሐውለሃ የሚለው ቃል ባይኖር ራሱ ከዛሊከ አውሐይና ኢለይከ ቁርአንን ዓረቢያን ሊቱንዚረ ኡመል ቁራ የሚለው ብቻ ቢሆን ራሱ ለነሱ ብቻ ነው እስካላለ ድረስ ለአረቦች ተወርዷል ከተባለ አዎ ለአረቦች ተወርዷል ቁርአን አረቦቹንም ስለሚመለከት። ስለዚህ አረቦች ብሎ ስለጠቀሰ ለአረቦች ብቻ ነው የሚል ቃል እስከሌለ ድረስ መደምደም አትችልም። ገብተዋል? ስለዚህ ታዲያ ማለት ለዓለም ነው የተላከ የሚል ነገር አለ ወይ ሲባል አዎ ብዙ አለ። ለምሳሌ አንድ ልስጥ። ለምሳሌ እዚሁ ሱረቱል ፉርቃን ያመጣው እንትን ላይ ሱረቱል ፉርቃን ምዕራፍ 25 አንቀጽ 1 ምን ይላል? ተባረከ ለዚ ነዘለ ልፉርቃን ዐላ ዐብዲሂ ሊየኩነ ሊልዓለሚነ ነዚራ። ያ ፉርቃንን ማለትም ፉርቃን ማለት የቁርአን አንደኛ ስሙ ነው። ካላወቅ ዛሬ ማወቅ አለብን። ያንን ፉርቃንን በባሪያው ላይ ለዓለም ብቻ አይደለም ለዓለማት አስፈራሪ ይሆን ዘንድ ያወረደው አምላክ ክብሩ ጥራት ተገባዋል። ክብርና ጥራት ተገባዋል። ስለዚህ ይኸው ለምንድን ነው አለ? ለዓለም ነው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ራሳቸው እንኳን የተላኩት ለምንድን ነው ሲባል ለዓለም ነው የተላኩት። ሱረቱል አንቢያ ምዕራፍ 21 አንቀጽ 107 ላይ ማየት ትችላለህ። ሉክ 107 ምን አለ? አንቀጽ 7 ላይ ሙሐመድ ሆይ የዓለማት እዝነት አድርገን እንጂ አላክንህም አለ። ለምንድን ነው የተላኩት? ለዓለም እዝነት ተደርጎ ነው የተላኩት ማለት ነው። ስለዚህ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ለዓለም ከተላኩ ይዞት የመጡት ደግሞ ቁርአን ነው፣ መልእክቱ ቁርአን ነው። ስለዚህ ለዓለም ነው የተላከው ማለት ነው። አሁን ያመጣው የቁርአን አንቀጽ የመካ ሰዎች ለመካ ሰዎች ነው ይላል ወይ? አዎ ለመካ ሰዎች ነው ይላል። ለመካ ሰዎች ብቻ ግን አይልም። ወመን ሐውለሃ ቢሎ አስከትሎ ደግሞ በሷ ዙሪያ ያሉ ከተሞችንም ማለትም በሱ ዙሪያ ያሉ ዓለምን በሙሉ አይሳኢርል ብላድ ብሎ ተፍሲሮች ባስቀመጡት መልኩ ሌሎችም የተቀሩትን ሀገሮችን በሙሉ ለሰው ልጆች በሙሉ ነው የተላከው ማለት ነው። ወማ አርሰልናከ ኢላ ካፈተን ሊናስ ብሎ ሌላም ቦታ ላይ ለሰዎች በሙሉ ነው የላክና ብሎ ስለጠቀሰው ማለት ነው። ስለዚህ ያመጣው ሙግት የሚያስኬድ አይደለም። እሺ ሌላ ማስረጃ ላምጣልህ። ቆይ አንድ ነገር ከጠየቅ በደበል ስታንዳርድ ነው የምመለስልህ። አሁን ይሄንን እንዳመጣው አንድ ደበል ስታንዳርድ ላንሳለህ። ዮሐንስ ወንጌል ማን ነበረ? ማቴዎስ ወንጌል አይ ቲንክ ማቴዎስ ወንጌል ምዕራፍ 15 አንቀጽ 24 ላይ ኦኬ ኢየሱስ ክርስቶስ እንደዚህ ይላል። ማቴዎስ ወንጌል ምዕራፍ 15 አንቀጽ 24 ላይ እርሱም መልሶ ከእስራኤል ቤት ለጠፉ በጎች በስተቀር አልተላኩም አለ። ስለዚህ ኢየሱስ ለእስራኤላውያን ብቻ ነው የተላከው? ወረደ? አይ ሙከሚል እንዴት ነው? ሰላም ነው አለ። እንዴት ነው አለ? አልሐምዱሊላህ ሰላም። ትንሽ ጥያቄ ልጠይቅህ። እዚህ ሀሳብ ላይ ልጁ ትክክል ነው ብለህ ታምናለህ? አሁን ያነሳው ጥያቄ ላይ ዛኔ መረጃ ስለሌለኝ እንደዚህ ነው ማለት አልችልም። ጥያቄው ራሱ አልገባኝም። እሱ ጥያቄ
እሱ ጥያቄው ምን መሰለህ? ነቢዩ መሐመድ የተላኩት ለአረቦች ብቻ ነው ወይም ደግሞ ቁርአን የተላከው ለአረቦች ብቻ የሚል ምክንያት ነው ያነሳው። ያ እኔ ደግሞ እንደዛ አይነት ኤቪደንስ የለኝም እዛ ላይ ነው ልቀጥልበት ወይም አልችልም። እዛ ላይ ጠይቅ መልካም ነቢያቶችን ሙስሊም ነበሩ? አዎ ሙስሊም ነበሩ። ኦኬ አንድ መረጃ ብቻ ነው የምጠይቀህ። ማለት እግር ያለው 2 እጅ ያለው እና ለጀሃነም ብዙዎችን የፈጠረ አምላክ ብለው የሰበከ አንድ ነብይ ስታይ። ለአምላክ እጅ እግር አለው ብሎ የሰበከ ነብይ ነው የፈለከው? 2 እጅ አለው 1 እግር አለው ብሎ የሰበከ የተገለጸው እንደዛ ብሎ የሰበከ 1 እግር ነው ያልከው? 2 እግር የ1 እግር ሚል ተጠቅሷል አይደል? እናንተ ጋር አውጣ እስቲ ማስረጃ አውጣ። 1 እግር የሚል ኦኬ ሐዲስ ላይ ያለ እሱ ነው ያጨቃጭቀን። መረጃው አወጣልሃለሁ። አውጣ ማስረጃ። እንደዚህ አይነት 1 እግር የሚል ማስረጃ አምጣ። ችግር የለውም። እኔ ማስረጃ አምጣ። እንደዛ ብሎ ሲባል ነብይ ነው ግን 1 እግር የሚል ማስረጃ አውጣ። ማሚላ እሺ ቆይ ላውጣልህ። አሰላሙ አለይኩም ሙከምል እንትን ምንድነው አምላክ እጅ እግር አለው ምናምን ብሎ ነው የጠየቀው አሁን? እስቲ ቆይ ማስረጃ አውጣ። አለ ማስረጃ አለ? ተው በቃ ና ተመለስ እንዴ ብዙ ነው ያለን። ቆይ ላውጣልህ። እዚህ አትግደል። 1 እግር የሚል አታመጣም። እድሜ ልክህን አታመጣም። እግር የሚል ነገር ተጠቅሷል። አዎ ተጠቅሷል። ችግር የለውም። 1 የሚል ነገር አታመጣም እኮ እሱን የተጠቀሰውን እንደዛ የተጠቀሰው አለ ወይ? 1 እግር በሚል ተጠቅሷል። ኦኬ ድምጽ ይሰማል አይደል? 1 እግር በሚል ተጠቅሷል። 1 እግሩ ነው የ1 እግሩ ወደ ጀሃነም እንደሚከት እሱን ተጠቅሷል። አምጣ እሺ ማስረጃ አውጣ። ብቻ ነው የሚል ግን አልተናገርኩም። ብቻ የሚል ግን አልተናገርኩም እኮ በቃ 1 እግር የሚል ነገር የለም። እግሩን ተብሏል። የተገለጸውን ብቻ ነው። እግሩ 1 ነው 2 ነው 3 ነው አልተባለም። እግር ነው የተባለው ባጭሩ ማለት ነው። ያንን ደግሞ 1 ነው ብለህ መናገር አንተሽም። ለማንኛውም ግን ለእግዚአብሔር እግር እንዳለው አሁን የጠየቀን ጥያቄ ምንድን ነው? ያስተጋባል እንትን ሙተው እሺ አሁን የጠየቀው ጥያቄ ምንድን ነው? ነቢያቱ ሙስሊም ነበሩ ያልከኝ እንግዲህ ያው መንደርደሪያ መሆኑን ፕሪሚስ መሆኑን አዎ አልኩ። ከዛ በኋላ ለአምላክ እግር አለው ብሎ የሰበከ 1 ነቢይ ስጠኝ ያልከው፣ እኔ ሩቅ ምናምን አልሄድም። ከመጽሐፍህ ነው የምሰጥህ፣ ከመጽሐፍህ ከገዛ መጽሐፍህ። እሺ እግር አለው ብሎ ያስተማራል ወይ? እግር አለው ብሎ ያስተማራል ወይ? አዎ አለ። እሱ ብቻ አይደለም ተረከዝ ምናምን የሌለው ነገር የለም። እሱን አሳይሃለሁ። እሺ አሁን ግን ስፔሲፊካሊ ሚዩት አድርገን እሺ። ትንቢተ ኢሳይያስ ምዕራፍ 66 አንቀጽ 1 ላይ እግዚአብሔር እንዲህ ይላል። ማን ነው የሚናገረው? ኢሳይያስ፣ ነቢዩ ኢሳይያስ። ትንቢተ ኢሳይያስ ምዕራፍ 66 አንቀጽ 1 ላይ እግዚአብሔር እንዲህ ይላል፣ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት። ስለዚህ እግር አለው ወይስ የለውም? ብራዘር የለውም። እግዚአብሔር መንፈስ ነው። ይሄ ነው የምታውቁት። ዋሸ። ኢሳይያስ ዋሸ። የእግሬ መረገጫ ምሳሌ ነው እዚህ ላይ የተናገረ ያለ የእግሬ መረገጫ ነው፣ ከስሬ ነው ማለት እንደማለት ነው እንጂ እግር አለው ማለት አይደለም። እግዚአብሔር መንፈስ ነው አልኩህ እኮ። አላህ መንፈስ ነው የሚል መረጃ ሰጠኛለህ? አይደለም።
ምሳሌ አይደለም። ማን ነው ምሳሌ ያለ? አውጣ ማስረጃ። እግር የለውም። ይሄ እግር አለ የሚል አለ እዚህ ላይ? አዎ አለ። ከአባቶች እሰጥሃለሁ። ከአባቶ ነቢያቶች ነው እንዴ? እነሱ ከነቢያቶች ነው ያለው። ቆይ ይሄው ነብዩማ ኢሳያስ ይሄው ነብዩ ኢሳያስ ያ እግር አለው እያለ ነው እዚህ ላይ? አዎ እግር አለው። ይሄው አይደለም፣ እንደዛ አይደለም ያለ ያለው ወንድም። እግር ማለት መንፈስ ማለት ነው። እግዚአብሔር መንፈስ እንደሆነ እኔ መረጃ ልስጥህ። እግዚአብሔር እኔ መንፈስ ነው ወይስ አይደለም ጥያቄው። እግዚአብሔር መንፈስ አንተ መንፈስ እንደሆነ ስለ መጀመሪያ አይደለም። እግዚአብሔር ምንም ይሁን እኔ ጉዳይ አይደለም። እግር አለ ወይ የለውም? የለውም። መንፈስ እግር የለውም። ኢሳያስን ክዳሃል። በቃ ቆይ ኢሳያስን ክዳሃል አንተ። ኧረ ተው፣ ኧረ እንደዚህ ነው አንተ። ተረጋጋ። ቆይ አሁን የኢሳያስን መጽሐፍ ክዳሃል። እግር የለውም። እሱ እግር አለኝ ብሏል፣ አንተ የለውም ብለሃል አንተ። ሁለተኛ ተረጋጋ፣ አንዴ ተረጋጋ። ትንቢተ ሕዝቅኤል ምዕራፍ 43 አንቀጽ 7 ላይ እንዲህም አለኝ፣ የሰው ልጅ ሆይ በእስራኤል ልጆች መካከል ለዘላለም የሚቀመጥበት የዙፋኔ ስፍራና የእግሬ ጫማ መርገጫ። እንደውም እግር ነው እንደሚገርም እግር ከነጫማው ተመልከት። ይቅርታ አድርጉልኝና እንደዚህ ነው አግሪመንቱን ሰራ ምንም አታውቅም ማለት ነው። እኔ እኮ የምታውቅ መስሎኝ። እሱን ተው። ይኸው መጽሐፍህን እግዚአብሔር መንፈስ እንደሆነ በግልጽ አይመለከተኝም። እኔ አይመለከተኝም። እግዚአብሔር ምንም ይሁን አለ ወይ የለውም ነው። ይኸው ተጽፏል። አሁን ይሄን ትቀበላለሽ አትቀበልም? ያ ምሳሌያዊ ነው የኛው እግር ሊትራሊ እግር አለው እያለ ትቀበላለሽ አትቀበልም? እግር የሚለው ምሳሌያዊ ነው እያልኩ እኮ ነው ሙከሚ አውጣ ምሳሌ ነው የሚል ፖሊስ የሚያውቅ ሰው ካለ ሌላ ሰው ያወራኝ። ማስረጃ አምጣ። ተው፣ ይሄ ፖለቲካ ምናምን ማያውቅ ሰው የለ ምናምን። ይሄ ሳይኮሎጂ የምር ነው። አይ የምር ነው። እኔ አንዴ ተረጋጋ። ያወራ ያለው ከሙስሊም ጋር ነው ያወራ ያለው ማለት ነው። ስለዚህ አሁን ምንድነው የጠየቀው? ከነቢዩ መሐመድ በፊት ከነቢዩ መሐመድ ሰለላሁ በፊት የነበሩ ነቢያት ለአምላክ እግር አለው ብሎ ያስተማረ ነቢይ ካለ ማስረጃ ስጡኝ። እንደዚህ ያሉ ይኸው አንድ ብቻ አይደል የጠየቀው? እኔ ሁለት ሰጠው ኢሳያስን ካልከው፣ አሁን ደግሞ ሕዝቅኤልን ካልሃል ሌላ ልጨምር። ኦኬ እግዚአብሔር መንፈስ እንደሆነ በግልጽ ተጠቅሷል መጽሐፍ ቅዱስ ላይ። ሶ ያንን ምሳሌያዊ እንደሆነ እየነገርኩ ነው። አይደለም። ይኸው ደግሞ ከአባቶቹ ደግሞ ልስጥ ከአባቶቹ ለዛም አባቶች የሚባሉት ኦኬ ካሜራ ልክፈት አንዴ ላውጣልህ። እግዚአብሔር መንፈስ እንደሆነ እኔ ቆይ ኧረ ይኸውልህ መክፈት አይጠበቅብህም። እኔ ባይብልን በደንብ አውቀዋለሁ። ዮሐንስ ወንጌል ምዕራፍ 4 የማይለውን ነው የምትለው ልንገርህ አንተ የሚጠቅሰውንም ጥቅስ እነግርሃለሁ። ዮሐንስ ወንጌል ምዕራፍ 4 አንቀጽ 24 ላይ እግዚአብሔር መንፈስ ነው የሚሰገድለትም በእውነትና በመንፈስ ነው ይላል። እኔ እኮ እግር እንደሌለው እኮ ነገርኩህ። አንተ ደግሞ እግር ካለው አንተ እግር የለውም ብለህ ንገረኝ። ያንተን አምላክ እግር የለውም ትክደዋለህ። እኔ የለውም አልኩህ እዚህ ላይ ምሳሌ እኔ አንተ ስላልከኝ እኮ አይደለም የሚለው። ይኸው መጽሐፍን ገልጬ ነው ያሳየዋለሁ። ይኸው ሕዝቅኤል፣ ይኸው ኢሳያስ፣ ከዛ የቤተ ክርስቲያን መጽሐፍት ይኸው የቤተ ክርስቲያን መልከ ቅዱሳን አብ ወልድ መንፈስ ቅዱስ ምዕራፍ 2 ላይ አብ ወልድ መንፈስ ቅዱስ ሆይ አዳምን ለመጎብኘት በገነት ውስጥ ለተመላለሱ እግሮቻቸው ሰላምታ ይገባላል። ሶስቱም ነው በነገራችን ላይ ሶስቱም ነው እግር ያላቸው ሶስቱም ማለት ነው። ከዛ ደግሞ ይሄንን አልቀበልም እንዳትል ጎበዝ ነው በጣም አታድንቀኝ፣ ችግር የለውም። እኔ መጽሐፍህን ያነበብኩልህ ያለሁት መጽሐፈ ምዕላድ ምዕራፍ 10 ላይ ተመልከት። ይሄ እምነት የማን ነው ሲባል ኒቂያ ጉባኤ ላይ ሥላሴን የመሰረቱ 318ቱ ሊቃውንት የነሱ እምነት ነው። ይሄንን አልቀበልም ካልክ ዛሬ እምነትህን በቃ ከንቱ ሆነ ማለት ነው። ምን አለ? በአዳም ላይ ያለው ሁሉ መልክም ሁሉ በአብና በወልድ በመንፈስ ቅዱስ ላይ አለ። ራስም ቢሆን ገጽም ቢሆን ጆሮዎችና ዓይንም ቢሆን አፍንጫና ከንፈርም ቢሆን ኧረ ተረጋጋ እንዴ! አፍንጫና ከንፈርም ቢሆን እጆችና እግሮችን ቢሆኑ ዝም በል በእናትህ ኢንተራክት አታደርገኝ እሺ። እኔ እያወራሁኝ አፌ ላይ አትቁም። ጠይቃል እየመለስኩልህ ነው ያለሁት። አፍንጫና ከንፈርም ቢሆኑ እጆችና እግሮቹም ቢሆኑ ብብቶቹም ቢሆኑ ለአብ ለወልድ ለመንፈስ ቅዱስ ሙሉ አካል አላቸው። ነቢይ ነው እኮ ያልኩህ፣ ነቢይ ነው ያልኩህ። ኧረ ተረጋጋ እስኪ። ይኸው ከነቢይማ መጣሁ። ሕዝቅኤል ነቢይ አይደለ? ኢሳያስ ነቢይ አይደለ? ነቢይ አይደለ እንዴ?
ነብይ አይደለም። አንተ ምሳሌያዊ ነው አልኩህ እኮ አታውቅም ነው ምንድነው? ድንቁር ያለ አንተ አግሪመንት እንሰራው እዚህ ላይ አትሳደብ። ያው በቃ መጨረሻ ላይ ትሳደባላችሁ። በቃ ይሄ ነው መጨረሻችሁ፣ ይሄ ነው። አረ ሙከምል ልዩ ጸባይ የለውም። ከሰላም እኮ ከነ እንትና ጋር ሲዛዛግ ነበር። anyway ይሄው መልሽ ይልሃለሁ። እኔ ደግሞ አንድ ጥያቄ ልጠይቅ። አስወረዳችሁት እንዴ? ሙከምል እናንተ ጋር ገና ነው እንዴ? አታፈጥሩም ወይስ ኢትዮጵያ ነው? ኢትዮጵያ አይደለም። ቆይቷል። ለኛ ካመጣን ቆይ እሺ ጥያቄ አለኝ። ኦኬ ሙኬ ይብቃል እንዴ? ልትጪ ነው? ትቀጥላላችሁ ወይስ እንዴት ነው? ፈራሪ ያፈርድም ልትጪ ነው? ክርስቲያኖች ካሉ የምትሸኪ ከሆነ እሺ ይቻላል። እሺ ክርስቲያኖች ካላችሁ አንዳንድ ቁጥር ጻፉ። ሙከሚልን፣ ሐናንን፣ ኢምራንን ፎሎ አድርጓቸው። እሺ ሀባይብ ሙኬን በደንብ ፎሎ አድርጉት። እስካሁን እስቲ ስንት ገባ? ቢያንስ 20 ሺህ ያስገቡት እንጂ ምን ሆናችኋል?